ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡራን ሚኒስትሮች እንደየማረጋችሁ፣ ክቡር ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን፣ ክቡራን በምክትል ርዕሰ መስተዳድር ማዕረግ የልዩ ልዩ ክላስተር አመራሮች፣ ክቡራን የደብረ ብርሃንና የሰሜን ሸዋ ዞን አመራሮች፣ ክቡራን በዚህ መድረክ የተገኛችሁ በክልላችን የሚገኙ ዞኖች እና ከተማ አስተዳደር አመራሮች፣ ክቡራን ወታደራዊ አመራሮቻችን፣ ክቡራን የደብረ ብርሃን ከተማ ነዋሪዎች፣ ክቡራንና ክቡራት፣ ከሁሉም በማስቀደም የክልላችን የኢንዱስትሪና ኢንቨስትመንት ማዕከል በሆነችው ወደ ሰሜን ሸዋ ዞንና የዚሁም ብርት አካል የሆነችው ደብረ ብርሃን ከተማ እንኳን በደህና መጣችሁ ለማለት እፈልጋለሁ። የብራውን ፉድስ ፋብሪካ ባለቤት አቶ ብሩክ ወርቁና ባለቤታቸው ከብዙ ልፋትና ጥረት ግረት በኋላ ለዚህ በመብቃታችሁ እንኳን ደስ አላችሁ ለማለት እወዳለሁ። ክቡር ምክትል ጠቅላይ ሚኒስትር፣ እንደዚህ አይነት አምራች ኢንዱስትሪ ዘርፈ ብዙ ጥቅምና ፋይዳ ያለው መሆኑ ለሁላችንም በጉብኝታችን በተግባር ያየነውና ያረጋገጥነው ጉዳይ ነው። ይሄን ፋብሪካ ምንድነው ብሎ ምንነቱን ለመበየን ሁሉንም የኢንዱስትሪ ልማት አቅጣጫዎቻችንን በውል መፈተሽና ማስታወስ ያስፈልጋል። ዛሬ በስራ ያስጀመርነው ፋብሪካ በመጀመሪያ ደረጃ መነሻችን ለፋብሪኬሽን መነሻ የሆነውን የመጀመሪያ ደረጃ ምርቶች የሚቀበል በተለይም ደግሞ የግብርና ዘርፉ የሚመረቱ ምርቶችን በአግባቡ የሚቀበል በዚህ ውስጥ የግብርና ምርት ብቻ ሳይሆን በግብርና ምርት ማምረት ላይ የተሰማራ ጉልበትን እና ሌሎች ግብአቶችን ውጤታማ የሚያደርግ ምናልባትም ወደ ሁለተኛው የማኑፋክቸሪንግ ዘርፍ ለመሸጋገር እድል የሚፈጥር በአጠቃላይ የምግብ አቅርቦትን ወይም ደግሞ የበለጸገ ምግብ አቅርቦትን በከፍተኛ ደረጃ የሚያሻሽል በአገራችን ምርት በጥራት እንዴት ማምረት እንዳለብን ቴክኖሎጂንና ውጤታማ የሰው ኃይል አጠቃቀምን በከፍተኛ ደረጃ የሚያሳይ ለማንኛውም ሁሉንም የኢንዱስትሪ የፖሊሲ አቅጣጫዎቻችንንና አቅጣጫዎችን ለውል ለማድረግ የነደፍናቸውን ተግባራት በዝርዝር ብንመለከት እዚህ ፋብሪካ ውስጥ ተሟልተው የምናገኛቸው ይመስለኛል። ስለሆነም በመጀመሪያ ደረጃ ይሄ ፋብሪካ ትልቅ ፖለቲካዊ ፋይዳ ያለው ፋብሪካም እንደሆነ ማስገንዘብ እፈልጋለሁ። የፓርቲያችንና የመንግስታችን የፖሊሲ አቅጣጫዎችና ተግባራዊ ውጤታማነት በተግባር እያሳየን የመቻል ማሳያ እንደዚሁም ደግሞ በእንዲህ አይነት የፋብሪኬሽን ስራ ውስጥ ከገባን ሁልጊዜም እንደምንለው አገራችንና ህዝባችንን በአመጋገባቸውና በአኗኗራቸው ብቻ ሳይሆን በዓለም አቀፍ ደረጃ ያላቸውን ቦታ ተስተካካይነትና ተወዳዳሪነትን የሚያረጋግጥ ነው። ከአንዱ የምግብ ሉዓላዊነታችንን የምናረጋግጥበት ሆድም ሞልቶ ማደር ብቻ ሳይሆን ለአካልና ለአእምሮ እድገት ወሳኝ የሆኑ ጥራት ያለ የምግብ አቅርቦት እንዲኖርና 120 ሚሊዮን ህዝብ ብቻ ሳይሆን ጥራት ያለው ህዝብ የበሰለ አእምሮ ሩቅ የሚያስብ አገራችንን የሚያለማ ማህበረሰብ ለመፍጠርም በእጅጉ የሚያግዝ ነው። ምክንያቱም የበለጸገ ምግብ የሚያቀርብ ነው። በቅርቡ ወይም ባለፈው አመት የአማራ ክልልን የ25 አመት አሻጋሪ ፍኖተ ካርታና እቅድ ስናቅድ አንዱ የበለጸገ ምግብ ከግብርናው የምናገኘው ብለን ያቀርነው የበለጸገ ምግብ አቅርቦት ነው ብለን ነድፈን ነበር። ይሄን ስናስብ እንደ ምሳሌ ወሰድነው ሩዋንዳ ነው። ሩዋንዳ በአፍሪካ ውስጥ ጥቂት ከሚባሉ የበለጸገ ምግብ አቅራቢ አገራት ውስጥ አንዷ ነች። አጋጣሚ ሆኖ በጥናታችን በቆሎንም ሶያቢንንም ከኛ ሀገር ነው የምትወስደው። አበልጽጋ ለአፍሪካ ታቀርባለች፣ እኛን ለሚደግፉንም ዓለም አቀፍ ድርጅቶች ታቀርባለች። ስለዚህ በዛሬው ዕለት ያየነው ፋብሪካ
ይህንኑ ምርት የሚያመርት በመሆኑ እንዲህ አይነት በአገር አቀፍ ደረጃ በዓለም አቀፍ ደረጃ በአፍሪካ ደረጃ ተወዳዳሪነታችንን ከፍ የሚያደርጉ ፋብሪካዎች መገንባት ማለት እዚሁ እንዳለ የሀገራችንን ሉዓላዊነት ማረጋገጥም ጭምር እንደሆነ የሚያስታውሰን ይሆናል ማለት ነው። ይሄ በክልላችን እንደዚህ አይነት ፋብሪካዎች ከፍተኛ የሆነ የሥራ ዕድል የሚፈጥሩ በመሆናቸው ምክንያት በአንድ በኩል በክልላችን ውስጥ ከፍተኛ የሆነ መረጋጋትን የሚፈጥሩ በሌላ መንገድ ደግሞ ፍትሃዊ ሀብት ተጠቃሚነትን የሚያረጋግጡ መሆናቸው ሌላው የጥቅማቸው ሌላ ገጽታ ነው እና በአጠቃላይ መንግስት የዘላቂ ልማትና የበገሬ ኢኮኖሚ ግንባታ ላይ ለማረጋገጥ የሚሰራው ስራ አንድ ማሳያ አድርገን ልንወስደው እንችላለን። ይሄ ከፖለቲካ ፋይዳው አኳያ በውል ተገንዝበን በተግባርም ጭምር እያየነው ስለሆነ ዛሬ እድለኞች ሆነን ከንድፈ ሐሳብ ብቻ ሳይሆን ከተግባርም የመማር እድል ሰጥቶናል ማለት ነው። በሁለተኛ ደረጃ ከኢኮኖሚ ፋይዳው አኳያ ቀደም ሲል የገለጽኩ እንደተጠበቀ ሆኖ ይሄ ፋብሪካ ምድቡ በኢንዱስትሪ ዘርፍ ወይም በኢኮኖሚ ዘርፍ የሁለተኛው የኢኮኖሚ ዘርፍ ብለን የምንገልጸው ቢሆንም በዋነኛነት የመጀመሪያ ደረጃ የኢኮኖሚ ዘርፉን በከፍተኛ ደረጃ የሚደግፍ ነው። በዚህ ውስጥ ከፍተኛ የሆነ የእሴት ሰንሰለት ወይም ደግሞ በትስስር ውስጥ በቫልዩ ቼን ውስጥ በከፍተኛ ደረጃ ተጠቃሚ ሊሆኑ የሚችሉ አካላትን ይፈጥራል። ስለሆነም ከየመጀመሪያ ደረጃና የሁለተኛ ደረጃ የኢኮኖሚ ሴክተሩን በከፍተኛ ደረጃ የሚያስተሳስር ሆኖ እናገኘዋለን። ቀደም ሲል እንደገለጽኩት እዚህ ፋብሪካ ውስጥ ኢምፖርት የማድረግ ፍላጎት አለ፣ ገቢ ምርትንም የመተካት ከፍተኛ ፍላጎት አለ፣ ቁጭትም አለ። ኢምፖርት ማድረግ ሰልችቶናል ብለውም ገልጸዋል። ይሄንን በነገራችን ላይ እንዲህ አይነት ሐሳብና ተግባር ሲገናኝ እጅግ መታደልም ነው። በእውነት ለመነጋገር ሁላችንም ኢምፖርት ማድረግ ሰልችቶናል ልንል እንችላለን። ግን በአእምሮአችን ሰልችቶናል ከማለት ውጭ በተግባር ይሄን መሰልቸታችንን የሚያረጋግጥ ስራ ብዙ ጊዜ ላንሰራ እንችላለን። ነገር ግን ፍላጎትና ችሎታ አንዳንድ ጊዜ ሊስተካከሉ ወይም አንድ ላይ ሊመጡ ስለማይችሉ አቶ ብሩክ እንዲህ አይነት ቁጭታቸው በችሎታ በመገለጹ ምክንያት ይሄ በእውነት ለመናገር ቀደም ሲል እንደገለጽኩትም ትልቅ መታደል ነው ብዬ ወስዳለሁ። የሥራ ዕድል ፈጠራንም ስንወስድ የአምራች ዘርፉንም እንደዚሁ የመምራት ልምምዳችንን በከፍተኛ ደረጃ የሚያረጋግጥ ነው። ይሄ ፋብሪካ ከፍተኛ የሆነ የቴክኖሎጂ ስራዎችን በተለይም በዓለም አቀፍ ደረጃ የምርት ሂደቱንም እንደገና የምርት ውጤቱንም ለመለካት ከፍ ወዳለ ደረጃ ለማድረስ የሚያስችል ቴክኖሎጂ የሚጠቀም በመሆኑ ይሄም አንድ ሌላው ጠቀሜታ ነው ብዬ ወስዳለሁ። ከሁሉ በላይ ከቀደም ሲል ከገለጽኳቸው ቀጥተኛ ጥቅሞች ባሻገር በተለይ ፋብሪካው በኮንትራክት ፋርሚንግ እና በአውት ግሮወር ቀደም ሲል ለዕለት ቀለብ የሚያመርቱ አርሶ አደሮችን ለገበያ እንዲያመርቱ ማድረግ በአንድ በኩል ትልቅ የሆነ ይሄ ለዕለት ፍጆታ የማምረትን አስተሳሰብ የሚሰብር በተግባርም ደግሞ የኢኮኖሚ ተጠቃሚነታቸውን የሚያረጋግጥ ስለሆነ በተመሳሳይ መልኩ የኢኮኖሚ ጠቀሜታውም ከፍ ያለ ነው። ስለሆነም ይሄን ፋብሪካ በልዩ እይታና ትርጉም የምንመለከተው መሆኑን ለመግለጽ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ክልላችን በርካታ ጸጋዎች ያሉት ክልል ነው። በተለይም ደግሞ በአምራች ዘርፉ እምቅ አቅም ያለው ሰፊ የግብርና ምርት የሚመረትበት በማዕድን ሀብትም እንደዚሁ የበለጸገ ክልል ነው። ሌሎች እንደሚሉት ሳይሆን በተግባርም በጥናትም እንደተረጋገጠው ከፍተኛ ሀብት ያለው ክልል ነው። በተለይም ደግሞ በተወሰነ ስልጠና ቢሰጥ ያሳሰብ ከፍታን ሊያመጣ የሚያስችል ያመለካከት ግንባታ ስራ ቢሰራለት ጉልበቱን ተጠቅሞ ሌላውንም ሊጠቅም የሚችል ሰፊ ጉልበት ያለው የወጣት ክልልም ነው። ይህን ለማልማት ምቹ ሁኔታዎች አሉ በሀገራችን። ሰሞኑንም እንደከረምንበት እንደሰነበትንበት ግልጽ የፖሊሲ አቅጣጫ እና እንደዚሁም ይሄን ብቻ ሳይሆን የረጅምና የመካከለኛ ጊዜ እቅድ እና አቅጣጫዎችም ላይ በግልጽ የተቀመጡበት በመሆኑ የግል ባለሀብቱን አስተባብረን እና አቅም ፈጥረን ጸጋችንን በመጠቀም እጅግ ወሳኝ ወደ ሆነ ምዕራፍ የምንሸጋገርበትም ነው። ሰሞኑን ኦሮሚያ ክልልም ያየነው ዛሬም በአማራ ክልል በሰሜን ሸዋ ዞን የተመለከትናቸው ጊዜ ብናገኝ በሌሎችም ክልሎች ብንመለከት በዚህ ዘመን
ባለፉት ጊዜያት በንድፈ ሐሳብ እና በተለይ በመድረኮች ፍላጎታችንን ስንወያይ ስንመክር የቆየንበት በተግባር ግን እያየን ያለን በመሆኑ ምክንያት ዛሬ ግንዛቤ የምንፈጥርበት ስልጣና የምንወስድበት ብቻ ጊዜ አይደለም የዚህ ዘመን ምናልባት በውስጣችንም ከፍተኛ የሆነ የሥራ ውድድር እና የመስፈንጠር ሀገራችንንም ወደ ከፍታ የምናደርስበት ሁነኛ ጊዜ ላይ እንገኛለን ስለዚህም ሀብታችንንና ጸጋችንን በመለየት እና ለልማት ምቹ በማድረግ ሌት ከቀን መስራት የሚጠበቅብን ወቅት ላይ እንገኛለን ካልሆነ በሌሎች አካባቢዎች በሌሎች ሀገሮችም እንደምናየው በአገራት መካከል ብቻ ሳይሆን በአንድ ሀገር ውስጥ ባሉ አስተዳደሮች መካከል የሚፈጠረው ያልተመጣጠነ የኢኮኖሚ እድገት ወይም ደግሞ የኢኮኖሚ ሪጂናል ዲቨሎፕመንት ዲስፓሪቲ በከፍተኛ ደረጃ ሊፈጠር ይችላል ይሄ ነገ ጠዋት በራሳችን ምክንያት የሚመጣ መሆኑንም በውል መገንዘብ መቻል አለብን ሌላ በማንንም አካል የምናመካኘው ነገር አይኖርም ለምን ጸጋችን በእጃችን ስለዚህ ጸጋንና ችሎታን የማገናኘት ኃላፊነት እዚህ ያለ አመራር ብቸኛ ተልእኮ ነው በህዝባችንም ልናመካኛ አንችልም የሚተጋ የሚሰራ ህዝብ አለ የሚለማ መሬት አለ የሚለማ ጸጋ አለ ብቸኛው ማገናኛ ቦታው ያመራር ብልጠት ብልህነትና ጥረት ግረት ይሆናል ማለት ነው ለዚህ ሰሞኑን እንደከረምንበት ለዚሁ መትጋት ያስፈልገናል እንደና አቶ ብሩክ አይነት ብልህ ባለሀብቶች ተቆርቋሪ ባለሀብቶች የክልላችንና የሀገራችንን እድገት ለማረጋገጥ የሚተጉ የሚፈልጉ ባለሀብቶችን በመፈለግ እና ከጸጋው ጋር በማገናኘት ሰፊ ስራ መስራት ይኖርብናል ቅድም እንደገለጽኩት ሀገር የምትበለጽገው በስጦታ ብቻ አይደለም ሀገር ልትበለጽግ የምትችለው በታታሪነትና በጥረት በግረት መሆኑን ከልብ ማመን አለብን ለድል ሁሉን ነገር መተው የለብንም እድልን መጠቀም በእጅጉ ያስፈልገናል በተለይም ደግሞ ቅድም እንደገለጽኩት እንደ አንድ መሪ ባለሀብትና ምልዓተ ህዝቡን በማስተባበር ወደ ተሻለ ደረጃ ማድረስ ይኖርብናል ይሄን ወሳኝ መነሻ መሰረት በማድረግ አልሚና ተጠቃሚ ሀብቱን ባለሀብቱን በደንብ አገናኝተን እንዳመራር በከፍተኛ ደረጃ መስራት ይጠበቅብናል ስለሆነም ከላይ እስከታች የምንገኝ አመራሮች ቅድም እንደገለጽኩት የህዝባችንን የሀገራችንን እድገት የህዝባችንን ተጠቃሚነት የሥራ አጥ ዜጎቻችንን የሥራ ዕድል ለመፍጠር እንደዚሁም ደግሞ በኢኮኖሚ ውስጥ ያሉ በሴንስ ሰንሰለቱ ተጠቅመን በአጠቃላይ ኢኮኖሚውን ለማሳደግ ሰፊ ስራ መስራት ይኖርብናል ዛሬ ከሁሉም ጊዜ በላይ እጃችንን ሙሉ አቅማችንን ለስራ የምናውልበት ጊዜ ነው ክቡር ምክትል ጠቅላይ ሚኒስትር ክቡራና ክቡራት በዚህ ዞንና ከተማ ይህንን አይነት የአምራች ኢንዱስትሪ እንዲስፋፋ ከፍተኛ አስተዋጽኦ ላደረጋችሁ የሰሜን ሸዋ ዞን አመራሮች የደብረ ብርሃን ከተማ አስተዳደር አመራሮች እና በአጠቃላይ የክልል አመራሮችና በፌደራል ደረጃ ክልላችንን ምን ጊዜም ባለማቋረጥ በሐሳብም በተግባርም በቴክኒክም እየደገፋችሁ እዚህ ላደረሳችሁን አመራሮች ከፍ ያለ ምስጋና ለማቅረብ እወዳለሁ በዛሬው ዕለትም ለዚህ ፋብሪካ መመረቅ የፋብሪካው ባለቤት አቶ ብሩክና ቤተሰቦቹ በአማራ ብሔራዊ ክልላዊ መንግስት ከፍ ያለ ምስጋና አቀርባለሁ ምን ጊዜም ከጎንህ ነን እንደጋገፋለን በመደጋገፍ ህዝባችንን እንጠቅማለን በአጠቃላይ ተባብረን እና ተቀናይተን ጸጋችንን በማልማት የህዝባችንን ተጠቃሚነት እናረጋግጣለን እጅግ በጣም አመሰግናለሁ